ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። ወደ ቪዲዮአችን ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም የተፈጠሩና አንዳንድ አዳዲስ የወጡ መረጃዎች አሉ። እነሱን እንግዲህ ዘርዘር አድርገን እናያቸዋለን። ያው እንግዲህ ደስታ ወደ ሩታ ቤተሰቦች ሽማግሌ እንደላክና ተቀባይነትን እንዳገኘ አይተናል። እንግዲህ ሩታም ትላንትና ማታ እንግዲህ አብሯት እንዲቆይ ፈቃዷን ሰጥተዋለች ማለት ነው። ይሄ ነገር እንግዲህ አብርሃምን ትንሽ እንዳስደነገጠውና እንዳናደደው እንዳበሳጨውም ጭምር እንግዲህ አንዳንድ የደረሱን መረጃዎች አሉ ማለት ነው። እንግዲህ አብርሃምም ራሱ የራሱን ሕይወት እየገነባ ነው በጎን በኩል ከሄርሜላ ጋር ማለት ነው። እንግዲህ አንድ ስቴፕ እነሱም ከፍ እያሉ ነው። ሽማግሌ ለመላክ ወደ ሄርሜላ ቤት እያሰበ ነው ማለት ነው። እንግዲህ ይሄ ባለበት ሁኔታ የራሱን ሕይወት እያቋቋመ ባለበት ሁኔታ ሩታ ጋር ደስታ ሽማግሌ መላኩ በጣም አናዶታል። ከዛም አልፎ እንግዲህ ሩታን እንግዲህ ትላንትና ማታ እንዳየነው ከሆነ ለደስታ እሽታሽን ስጪው፣ ደስታን ተቀበዩ፣ የደስታን የፍቅር ጥያቄ ተቀበይ እያሉ እንግዲህ በዙሪያቸው ያሉ ሰዎች አብረዋቸው ሆነው ቆይተዋል። ያው እንግዲህ ሩታ ደስታ አብሯት እንዲቆይ ትፈልጋለች። ነገር ግን ደግሞ ትንሽ ጊዜም እንዲሰጣት ትፈልጋለች። ይህንን ነገር ስታሳውቀው ስትነግረው ሰምተናል ማለት ነው። ዞሮ ዞሮ ግን ሩታ እንግዲህ ለደስታ ጥሩ ስሜት እንዳላትና ደስታን የምትቀበልበት መጠኑም ከፍ ያለ እንደሆነ እንግዲህ ትላንት እያየን ነበር ማለት ነው። እንግዲህ ይህን ነገር አብርሃም ሰምቷል፣ እጅግ በጣም ተናዷል ማለት ነው። እንግዲህ ምን ነበረ ሲል የነበረው አብርሃም እንደደረሰን መረጃ ከሆነ ልጄ በእንጀራ አባት እንዲያድግ አልፈልግም፣ ልጄን ይዛ ከደስታ ጋር እንድትኖርም አልፈቅድላትም፣ ስለዚህ ልጄን እኔ እወስዳለሁ እያለ ነው ማለት ነው። ይህ እንግዲህ በጣም ነው የሚያስገርመው። ምክንያቱም የራሱን ሕይወት እየመራ የራሱን ሕይወት እየገነባ ከሄርሜላ ጋር ለመጋባት አብሮ ለመኖር እያሰበ፣ ነገር ግን ሩታ ደግሞ ይህንን ነገር እንድታደርግ አይፈቅድም ማለት ነው። ምክንያቱም በቃ ሩታን የሚያስባት እንደ ሚስትም እንደ እናትም ምናምን አይደለም፣ በቃ እንደ ሰራተኛ ነው እያሰባት ያለው ማለት ነው። በቃ ቁጭ ብላ የልጁ ሞግዚት ሆና ህይወቷን እንድትመራ ነው የሚፈልገው። እሱ በፈለገበት ሰዓት ሄዶ ልጁን አይቶ ይመለሳል። በፈለገበት ሰዓት ሄርሜላ ጋር ይሄዳል። ከዛ ደግሞ በህይወቱ ላይ የፈለገውን ለውጥ ራሱ ያደርጋል። በቃ ከሄርሜላ ጋር መጋባትም ከሆነ ከሄርሜላ ጋር ሌላ ቦታ ሄዶ መዝናናትም ከሆነ በቃ በህይወቱ ላይ የራሱን ለውጦች እንደፈለገ እያደረገ፣ ሩታ ላይ ግን ምንም አይነት ነገር እንዲለወጥ አይፈልግም። የልጁ ሞግዚት ሆና ልጁን ይዛ አቅፋ ቁጭ ብላ ከዛ እሱ እንደፈለገ እየተናገራት ሲፈልግም ስሜቷን የሚጎዱ ነገሮችን እያላት ተኮራምታ ቁጭ እንድትል ነው እየፈለገ ያለው ማለት ነው። ይሄ ነገር በጣም ነው የሚያሳፍረው እውነት ለመናገር። ራሱ ሽማግሌ ለመላክ እያሰበ ነው ከሄርሜላ ጋር። እንግዲህ ትላንትና እንዳየነው ከሆነም ቡዜ ራሱ ሄርሜላን ተቀብላታለች። ምሳ ምናምን ጋብዛቸው ቤቷ ጠርታቸው ነበረ። ስለዚህ የእሱ ቤተሰቦችም ይደግፋሉ የእሱን ለውጥ ማለት ነው። ከሩታ ጋር ተለያይቷል። ያንን ነገር አምነው ተቀብለዋል። ከዛ አለፍ ብሎ ደግሞ ከሄርሜላ ጋር ተጋብቶ እንዲኖርም እየፈቀዱለት እየደገፉት ነው ማለት ነው። በዛኛው በኩል ደግሞ የሩታ ቤተሰቦችም ያው ሩታ ደስታ እንድታገባው ይፈልጋሉ። ሽምግልናውንም አንድ ዙር ተቀብለዋል። ባለፈው እህቷም አክስቷም እንግዲህ ሲሏት እንደሰማ ነውም በቃ ደስታ ጥሩ ሰው ነው፣ ከእሱ ጋር ሆኜ እሱን አግቢው እያሏትም ሰምተናል። ሩታም እንግዲህ ተቀብላለች የደስታን ሀሳብ ማለት ነው። ደስታ ከጎኗ እንዲሆን አብሯት እንዲቆይ ትፈልጋለች። ጥሩ ሰው እንደሆነም እየመሰከረችለት ነበረ። ነገር ግን ይህ ሁሉ ባለበት ሁኔታ አብርሃም ደግሞ ከደስታ ጋር እንድትሆን አይፈልግም ሩታ፣ ወይ ደግሞ እሱ ከሩታ ጋር ተመልሶ ልጃቸውን አብረው በፍቅር ማሳደግም አይፈልግም ከሄርሜላ ጋር ስለሆነ ማለት ነው። ደግሞ ሩታ ደግሞ የራሷን ሕይወት ቀጥላ እንድትመራም ደግሞ አይፈቅድላትም፣ አይፈልግም። ይሄ እጅግ በጣም ራስ ወዳድነት ነው። በጣም በጣም የሚገርም ነገር ነው ማለት ነው። ለማንኛውም ግን የአብርሃም ቤተሰቦችም እነ ቡዜ ማለት ነው እንግዲህ አብርሃም የራሱን ሕይወት እንዲመራ እንዲቀጥል ከፈቀዳችሁ፣ ሩታም የራሷን ሕይወት እንድትኖር ደግሞ ወንድማችሁ እንዳይረብሻት ማድረግ አለባችሁ ብዬ አምናለሁ። በቃ ሩታም የራሷን ሕይወት ስትኖር አብርሃም ሂዶ የመረበሽ እንደዚህ ማድረግ አትችይም፣ እንደዚህ መሆን አለበት ምናምን ብሎ እሷን ማሳቀቅ አይችልም። በቃ ይህን ነገር ደግሞ እረፍተው ማለት መቻል አለባችሁ ብዬ አምናለሁ፣ ራስ ወዳድ ካልሆናችሁ በስተቀር ማለት ነው። ለማንኛውም ግን ዞሮ ዞሮ ሩታ ደስታ ጋር የምትጋባ ከሆነ ያው ልዑል ከሩታ ጋር ነው ሊኖር የሚችለው። ስለዚህ ደስታ እንግዲህ የልዑል እንጀራ አባት ነው። ይሄ በቃ አብርሃም አምነህ ልትቀበለው የሚገባ ጉዳይ ነው። ምክንያቱም ከሩታ ጋር ተለያይታችኋል፣ የየራሳችሁን ኑሮ እየኖራችሁ ነው። ስለዚህ አንተ ኑሮውን እንደምትኖረው ሁላ ሩታም ደግሞ ኑሮዋን ትኖራለች ማለት ነው። ያ ሲሆን ግን እንግዲህ ልጃችሁ ከሁለት አንዳችሁ ጋር ነው የሚኖረው። አንተ ጋር ቢኖር ራሱ ሄርሜላ እኮ የእንጀራ እናቱ ናት፣ እናቱ አይደለችም። ከሩታ ጋር ኖረ ማለት ደግሞ ደስታ የልጅ እንጀራ አባት ነው። ይህንን አምነህ መቀበል አለብህ።
የልዑል ብቻ አይደለም በነገራችን ላይ የሩታ በሆዷ ያለው ልጅ ራሱ ያንተ ልጅ ነው። ስለዚህ የሁለቱም ልጆችህ እንጀራ አባት ደስታ ነው የሚሆነው ማለት ነው። እናት እያለች ደግሞ ልጆች በእንጀራ እናት ማደግ የለባቸውም። በቃ ህፃን ነው፣ እናቱ ታስፈልገዋለች፣ ጡት ይጠባል፣ እንክብካቤዎች ይፈልጋለች። ስለዚህ ሄርሜላ ልጆችህን አምና ብትቀበል ራሱ እንደ እናታቸው ግን ልትንከባከባቸው አትችልም። ይሄ ደግሞ እውነት ነው። በቃ ተፈጥሮ ነው። አንዳንድ ጊዜ ተፈጥሮ ያዘጋጀልን መንገድ አለ። ከዛ መንገድ መውጣት አንችልም። ሩታ ልዑልን የምትንከባከበውን ያክል ሄርሜላ ልትንከባከበው አትችልም። አለቀ። ምክንያቱም እናቱ አይደለችም። ነገር ግን ደስታ እንጀራ አባት ነው። ደስታም አንተ የምትንከባከባቸውን ያክል ልጆችህን ላይንከባከብልህ ይችላል። ነገር ግን ደግሞ ከእንጀራ እናት ጋር ልጆች ከሚኖሩ ይልቅ ከእንጀራ አባት ጋር ቢኖሩ የተሻለ ነው። ወይ ደግሞ ልጆች ከአባታቸው ጋር ከሚኖሩ ይልቅ ከእናታቸው ጋር ቢኖሩ የተሻለ ምቾት ይኖራቸዋል። ስለዚህ አብርሃም ሩታ ሄርሜላ ጋር ሂደህ እንድትኖር አልከለከለችም። ስለዚህ አንተም ሩታን ማንም ጋር ብትኖር የመከልከል መብት የለህም። አንዳንድ ጊዜ ራስ ወዳድ ባትሆን መልካም ነው። ነገሮችን ሰፋ አድርገህ ብታይ ምናምን የተሻለ ነው ብዬ አምናለሁ። ለማንኛውም ግን እንግዲህ ሩታና ደስታም አንድ ስቴፕ ከፍ ያለ እየሄዱ ነው ማለት ነው። እንግዲህ ሩታ ሰላምሽን የሚሰጥሽን ነገር በህይወትሽ ያመንሽበትን ለአንቺ ደስታ የሚፈጥርልሽን ነገር ማስቀደምሽ መልካም ነው፣ ጥሩ ነው። ነገር ግን ያው ከአብርሃም ጋር ደግሞ የሚያገናኛችሁ ልጅ የሚባል ነገር አለ። ልጁን እየመጣ ይጠይቃል፣ ይሄዳል፣ አለቀ። ከዛ በዘለለ ደግሞ በሆድሽ ላለው ጽንስ ደግሞ ኃላፊነት ስላለበት ኃላፊነቱን የመወጣት ግዴታ ስላለበት ግዴታ አብርሃም በሚያስፈልግበት መልኩ አብርሃም መገኘት ባለበት ጊዜ እየተገኘ ከጎንሽ ሊደግፍሽ ሊረዳሽ ግዴታው እስከሆነ ድረስ ግዴታውን መወጣት አለበት ብዬ አምናለሁ። ለማንኛውም ግን አብርሃምም እንግዲህ የራስህን ህይወት ከሄርሜላ ጋር ጀምረሃል። ያው ህይወትህን ያስምርልህ ነው የሚባለው፣ ሌላ ምንም ማለት አንችልም። ነገር ግን የራስህን ኑሮ እየኖርክ ደግሞ ሩታን ደግሞ ኑሮዋን እንዳትኖር የማድረግ መብቱ የለህም። ሩታን ደግሞ እንደዚህ አድርጊ እንደዚህ አታድርጊ እያልክ የማዘዝም መብት የለህም። ምክንያቱም አሁን ላይ ከሩታ ጋር ምንም አይነት ግንኙነት የለህም። ትናንትና ራሱ ሩታ ስትናገር ነበር አይደለ? በቃ የኔና የአብርሃም ነገር አብቅቷል፣ አብርሃምም ሄዷል፣ እኔም የራሴ ኑሮ እኖራለሁ ስትል ነበረ። እንግዲህ ሩታ ረዥም ጊዜ ተስፋ አልቆረጠችም ነበረ። አብርሃም ወደ እኔ ይመጣል ይመለሳል የሚል ተስፋ ነበራት። ነገር ግን ባለፈው እንግዲህ ያስለቀሳት ቀን አይተናል። ከሷ አልፎ እንግዲህ ልጆቿንም ሲናገር ምናምን ሰምተናል። እና ከዛ በኋላ ይመስለኛል ሩታም ተስፋ የቆረጠችበትና ውሳኔዎችን እንድትወስን ያደረጋት የሚል ሀሳብ አለኝ። ለማንኛውም ግን ደስታ ደግሞ ከሩታ ጋር ሆነህ በምትመራው ህይወት ላይ የሩታን ክፍተቶች እያነሳህ ያው ልቧን እንዳታደማት እንግዲህ አደራ ማለት እንወዳለን ከወዲሁ ማለት ነው። እንግዲህ ወደፊታችሁን የሚያውቀው ፈጣሪ ነው። እንግዲህ ነገሮች ያው በጊዜ ሂደት የሚታዩ ነው የሚሆኑት፣ ጊዜ ብዙ ነገሮችን ስለሚቀያየር ማለት ነው። ለማንኛውም እንግዲህ ሁላችንም እንግዲህ የእናንተን መጨረሻ እንጠብቃለን እናያለን ማለት ነው። እንግዲህ ወደፊት ያው ደስታም ከሩታ ጋር አብረው የሚኖሩ ተጋብተው አብረው የሚኖሩ ከሆነ ልጆችን መውለዳቸው አይቀርም። ያው እንግዲህ ልጆችን ከፍ ዝቅ ማድረግም ሊመጣ ይችላል። እንግዲህ የራስን ልጅ ከፍ ማድረግ የራስ ያልሆኑትን ልጆች ደግሞ ዝቅ ማድረግ ምናምን ይመጣል። ለማንኛውም የባልና የሚስት መፋታት ትልቁ ጣጣ የሚያስጠላው እዚህ ላይ ነው። በቃ ልጆችን ይዞ መፋታት መለያየት ማለት ለልጆች እጅግ በጣም የሞራል ውድቀት ነው የሚሆነው። ምክንያቱም እነዚህ ልጆች ደስታ እንጀራ አባታቸው ሆነው ሲኖሩና ደስታ ደግሞ የራሱን ልጅ ከሩታ የሚወልድ ከሆነ አስቡት እንግዲህ የራሱን ልጆች ከፍ ከፍ ማድረጉ አይቀርም። በቃ ይሄ የታወቀ ነው። የራሱን ልጆች ከፍ ያደርጋል። ከሩታና ከአብርሃም የተወለዱትን ልጆች ደግሞ እንደ ልጆቹ ላያይ ይችላል። በሌላ በኩልም ደግሞ አብርሃም እንግዲህ ከሄርሜላ ልጆችን መውለዱ አይቀርም። ከዛ ደግሞ ሄርሜላ የራሷ ልጆች ከፍ ታደርጋለች። የአብርሃም ልጆች ደግሞ ዝቅ ማድረጓ አይቀርም። ይሄ እጅግ በጣም የሚያስጠላ ነገር ነው። አንዳንድ ጊዜ ሰው ሳትግባቡ ልጆችን አትውለዱ የሚባለውም ለዚህ ነው። በቃ ዞሮ ዞሮ መከራችሁ የሚያልፈው ልጆች ላይ ነው። በቃ ልጆች የእናንተን መከራ ምንም በማያውቁት በማያገባቸው ነገር ተወልደው በቃ የእናንተን ግፍ መሸከም አለባቸው ብዬ አላምንም። አሁንም ቢሆን ግን ያው አብርሃምና ሩታ ተለያይታችኋል። ነገር ግን ለልጆቻችሁ ስትሉ እንኳን አንድ እድልን ብትሞክሩ የሚል ሀሳብ ነው ያለኝ። እውነት ለመናገር በቃ አብርሃምም ወደ ሄርሜላ ሄደህ ሌላ የራስህን ህይወት ከመመስረት በፊት ሩታም የራስሽን ህይወት ከደስታ ጋር ከመመስረትሽ በፊት ለእናንተ ሳይሆን እስኪ የእናንተን ስሜት ወደ ጎን ተዉትና ለእናንተ ሳይሆን ለልጆቻችሁ ስትሉ አንድ እድልን ብትሞክሩ የሚል ሀሳብ አለኝ። ምክንያቱም ልጆቻችሁ ነገ ያድጋሉ። ከዛ ትምህርት ቤት የሚባል ነገር አለ። ትምህርት ቤት ይገባሉ። ትምህርት ቤት ላይ እናትሽ የት ናት አባትህ ምናምን እየተባለ በእናንተ ታሪክ መሳቀቃቸው በቃ ዝቅ ማለታቸው አይቀርም እና ይሄ ነገር ሲታሰብ ራሱ እጅግ በጣም ነው የሚያማው እውነት ለመናገር። ስለዚህ ለልጆቻችሁ ስትሉ እንኳን አንድ እድልን ብትሞክሩ መልካም ነው የሚል ሀሳብ አለኝ።
ከዛ በዘለለ ግን ለልጆቻችሁ ነገ ቀሪ የሚሆን ነገር ነው። ቪዲዮ የምትሰሩትን በሙሉ ነገ ማየታቸው አይቀርምና በቃ የማይሆኑ ታሪኮቻችሁ ያሉበትን ቪዲዮዎች ራሱ ሪሙቭ ብታደርጓቸው የተሻለ ነው የሚል ሀሳብ አለኝ። ምክንያቱም እናንተ በቃ ኖራችሁት እያለፋችሁ ነው። ነገር ግን ነገ አድገው የራሳቸውን ኑሮ የሚኖሩ ደግሞ ልጆች አሏችሁ እና የእናንተን ታሪክ እያዩ በእናንተ እንዳያፍሩ እንዳይሳቀቁ ምናምን መጥፎ የሚመስሉ ነገሮችን ብታስወግዱ መልካም ነው የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።